ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባር ነው። ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ልወዞዞ በእግሬ እንግዲህ የሰን እስኪ ገምቱ። ይሄ በጣም ማይታመን ነገር ነው። እዚህ ቦታ ላይ እንዴት አይነት ይሄን የሚያክል ቦታ ተገኘ? ሜክሲኮ ነው። ሜክሲኮ ይሄ ቦታ ለምንድን ነው? ፊት ለፊት እንደምታዩት መቀመጫ ልክ ክቡር ትሪቡን ስፖርተኞች የሚቀይሩበት ቦታ ይመስላል። በላይ በኩልም ስታዩት ይሄ ትልቅ ህንፃ የሚያሰራ ቦታ ነው። ግን የሆነ ጉዳይ ተዘጋጅቶ የተቀመጠ ይመስለኛል። እንደምታዩት ነው እንግዲህ ባስ ስቴሽንም ይመስላል። ደግሞ ባስ ስቴሽን እንዳትሉት እዛ ጋር ያሉት የስፖርተኞች መቀመጫ የሚመስል በቀኝ በኩል ፊት ለፊት የሚታያቸው አለ። ሜክሲኮ ቄራ ታክሲ የሚችሉት ፊት ለፊት በተቃራኒ ቦታ ላይ ነው ያለነው። የሚገርም ነው እንግዲህ የሚገርም ቦታ ነው። ግን የሆነ ኦብጀክቲቭ አለው። ለሆነ ቦታ ለሆነ ነገር የተቀመጠ ነው እንግዲህ ሲሆን ነው የምናውቀው። ከዛ በፊት ግን ማንም ሊነግረን አይችልም። እዚያ አካባቢ የምትጠይቁትም ሰው የለም። እንደ ማንኛውም ሰው ታዘበ መሄድ ነው። አስገራሚ ቦታ ነው። ሜክሲኮ ላይ እንዲህ አይነት ቦታ መገኘቱ እኔ ገርሞኛል። እንግዲህ ቀደም ሲል ምንድን ነበር እንደዚህ ከፊት ለፊታችን እንደምናያቸው የተለያዩ ድርጅቶች የነበሩበት ሊሆን ይችላል። ማን ያውቃል? ነይ ሰናድሬ ነይ ሰናድሬ ነይ ሰነመኔ ተብከነከንኩልሽ ብቻ በማደሬ ነይ ሰነመኔ ማርዬ ገና ውሳኔ ክብ አስናቀ ገብረየስ ነበረ። ራስ ቲያትር እንግዲህ እንቁ ከሚባሉት ድምፃውያን ራስ ቲያትርን ካፈራቸው መካከል አስናቀ ገብረየስ አንዱ ነው። ነይ ሰናድሬ ይላል። ሰናድር እንግዲህ የፈረስ አይነት መሰለኝ። ነይ አስናቀ በሰማንያዎቹ እጅግ በጣም ተወዳጅ የነበረ ነው። ሜክሲኮ እንዲህ የመሳሰሉ ድርጅቶች አሉ እንደምታዩቸው። ጂኤል ብራንድ ፋሽን ልብሶች እዚህ ጋር ይገኛሉ። እንግዲህ ማስታወቂያ መሰለ። እግረ መንገዳችንን ነው እንግዲህ ከሜክሲኮ እስከ ስቴዲየም ያለው መንገድ ተጠናቋል። እንደተጀመረ አካባቢ አስጎብኝቻችኋለሁ። መንገዱ እየተሰራ እንደነበረ አስጎብኝቻችኋለሁ። አሁን ተጠናቋል። ሲጠናቀቅ ምን ይመስላል እሱን ለማየት ነው እንግዲህ። የሚያምሩ ልብሶች አሉ። በተለይ እዚያ አሻንጉሊት ውስጥ ነው ስታዩቸው ልዩ ናቸው። ግን ለልብስ ለመልበስ ራሱ ፊዚካል አፒራንስ ወሳኝ ነው። አንዳንዴ እዛ ላይ ታዩትና ለገዝታችሁ ስለብሱት የእናንተ ፊዚካላችሁ አይልጣጣሚና ልብሱ ያስጠላችኋል። እዚህ ጋር የምታዩቸው ግን በሞዴል የተሰሩ ስለሆኑ ማንኛውንም ልብስ ምንም አይነት ልብስ ቢለብሱ ከፊዚካላችሁ ጋር ይሄዳልና ያምራል። ሜክሲኮ ነን እንግዲህ። ከሜክሲኮ ቀጥታ ወደ ስቴዲየም የእግረኛው መንገድ ምን ይመስላል እየታዘብን ግራና ቀኙን እንሄዳለን። ይሄ እንግዲህ እንደምታዩት ተጠናቋል። ወደ ኋላ ዙረን እንይ እስኪ። ሜክሲኮ ወደ ኋላ ሜክሲኮ ምልክት ፌደራል ፖሊስ ሄድኳርተር ነው የሚታየው በርቀት። እኛ ግን ወደ ስቴዲየም መንገዳችንን ይዘን እንቀጥላለን። ዎክ ኤንድ ቶክ ልወዞዞ በእግሬ ላይ ናችሁ ያላችሁት። አንዳንድ ሰው እንግዲህ በብስክሌት መንገዱ ላይ ሲሄድ እንታዘባለን። አብዛኞቹ ታያላችሁ በእግረኛው መንገድ ላይ ነው የሚሄዱት። እየተለመደ ነው። የተወሰነ ጊዜ ደንቦች ቆመው እዚህ ጋር ማስተካከያ ረምት እንዲወሰድ ያደርጉ ነበር። ተዛም ፊት ለፊት የመጡት ሁለት ሰዎች ምንም አያሞቃቸው ያበርዳቸው። በቃ
ሌላው ሰው ተሻግሮ የብስክሌት መንገዱን ምክንያቱም የብስክሌት ሊኖርም አይኖርም የብስክሌት መንገድ ስለሆነ ይሄ መለመድ አለበት። እየተለመደ ነው ኦፍኮርስ፣ ግን አንዳንዶች ደግሞ እንደዚህ ያጋጥማል። ሀሳብ ውስጥ ስትሆኑ በእርግጥ እንትን ትረሱታላችሁ። ፊት ለፊት የምናየው ደብረ ወርቅ ህንፃ ነው። ደብረ ወርቅ ህንፃ ትንሽ ከፊት ለፊቱ መንገዱ ልማት አግኝቶታል። እየፈረሰ እየተስተካከለ እያለም አንድ ቪዲዮ ሰርቼላችሁ ነበር። እንደውም ደብረ ወርቅ ምን ገጠመው ብዬ ቆይቷል። አሁን ግን መንገዱ ተጠናቆ እንደምታዩት ለእግረኛ ክፍት ነው። እግረኞች ሽር ብትን እያሉበት ነው። ይሄ ባቡሩ መንገድ ነው መሀል ላይ የምታዩት። ከስር ደግሞ መኪና ይሄዳል። ከባቡሩ መንገድ ከላይ ካለው ከብሪጁ ስር የመኪና መተላለፊያ አለ። ባቡር እንደውም ባቡር ስሙ ሳነሳው እድሜው ረጅም ነው። መጣ ባቡሩ በላይ ሄዳል። ከስር ባለው ደግሞ ይሄ ቋሚው ኮለን ይታያቸዋል። እሱ ያለበት ቦታ ላይ ደግሞ መኪኖች በዚህም በዛም ወደ ልደታ የሚሄዱ ቀጥታ በውስጥ መስመር ገብተው መሄድ ይችላሉ። ይሄ ደብረ ወርቅ ህንፃ ነው። እንግዲህ ሜክሲኮ ላይ ምልክት ከሚሆኑ ህንፃዎች አንዱ ደብረ ወርቅ ነው። አንዳንዶቹ መንገድ ሲጠብ በረንዳቸውን ይለቃሉ። ደብረ ወርቅ ግን አልለቀቀም። በረንዳውንም ይሁት እንደምታዩት እንዳለ ነው። ወደ ውስጥ ልገቡ ካልሆነ በስተቀር መተላለፊያ አይደለም። ሌላ ቦታ ግራውንድ ይለቃሉ። ቢሆንም የሚመችም አይደለም። እግረኛ ወደ ውስጥ ልገቡ ካላላችሁ በቃ በእርግጥ ክፍት ነው፣ መተላለፍ ይቻላል፣ ግን አይጋብዝም። አንዳንዴ ልክ ለእናንተ የተፈቀደ ሁሉ የማይመስል ነው። እዚህ አንዳንድ ቦታ ላይ ግን ፍሪ ሆኖ ታዩታላችሁ። ጃፋር አንድ ቁጥር እንግዲህ ጃፋር የተለያዩ ቦታዎች አሁን መጽሐፍቶችን ይሸጣል። መጽሐፍት ለመግዛት ለምትወዱ እዚህ አካባቢ ላላችሁ አዲስ የተከፈተ መሆን አለበት። ተብክልክንኩሽ ብቻ በማደሪ ነይ ሰማኝ ማርዬ ገላ ውሳኔሽ ክፉ ነው ማርዬ ገላ ደዱራምበዝ ማርዬ ገላ ምነው አሳድርሽ ማርዬ ገላ። ይቺ ያያችኋት ገባ ያለችው የታክሲ ፌርማታ ሆናለች። ስለዚህ አስፓልት ላይ ታክሲዎች መቆም አይችሉም። ስለዚህ ጥሩ ነው። ግን ሎንችኖቹ አስፓልት ዳር ላይ ናቸው። አሁንም በጣም የትራፊክ ጃም የሚፈጥረው አንደኛው ይሄ ነው። ታክሲዎች አስፓልት ዳር ላይ መቆማቸው፣ ታክሲዎቹ ወደ ውስጥ ገብተው እንዲቆሙ ተደርጓል። በእርግጥ ጥሩ ነው። ግን እዚህ ጋር ደግሞ የምታቸው ሃይገር ባሶች አሉ። እነኚህ ሃይገር ባሶች እና ሎንችኖቹ አስፓልት ዳር ላይ ነው የሚጭኑት። ወደ መገናኛ ነው አብዛኞቹ መሰል የሚጭኑት እዚህ ጋር። ታክሲዎቹ ግን ወደ ተለያየ ቦታ ይጭናሉ። ሃይገር ግን ለምን እንደሆነ አላውቅም እንጂ መገናኛ ነው በቃ ፊርማታቸው። በሌላ ቦታ ይፈቀድላችሁ ይሁን ተከልክለው ይሁን አላውቅም። ሳሪስ መስመር መገናኛ፣ ከዚህም ወደ መገናኛ ጥቅጥቅ አድርገው ስለሚጭኑ ይሆናል እንግዲህ ከጫፍ እስከ ጫፍ ነው ብዙ የሚጓዙት። ነገሩ እዚህ ጋር ባቡር እንደምታዩት ባቡር ለመሳፈር የሚፈልግ ሰው በዚህ በደረጃው ትኬት ታች አለ ስር ግራውንድ ጋር ትኬት ቆርጦና በዚህ በመወጣጫው ወጣችሁ ላይ ጥላ ነገር አይታያችሁም። እዛ ወንበሮቹ ላይ ቁጭ ብላችሁ ጠብቃላችሁ። ባቡሩ ሲመጣ ተሳፍራችሁ ይሄ ወደ እዚህ ጋር መገናኛ ከስቴዲየም ሁለቱም ባቡሮች እዚህ ጋር የሚገናኙት ከልደታ እዚህ እስካለው ድረስ ይተላለፋሉ። ከዛ ባሻገር ያሉ መንገዶች ግን የየግላቸው ነው። እዚህ ጋር ግን መተላለፍ ያላቸው ሁለቱም
ከአያት ጦር ኃይሎች የሚሄደውን ከጊዮርጊስ አዲስ አበባ ቃሊቲ የሚሄደውን እዚህ ጋር የሚጋሩት መንገድ ያለው እዚህ ጋር ነው። እስከ ልደታ ድረስ ባለው ይጋራሉ። አያችሁት? ይሄ ማወጣጫው ነው እንግዲህ ትኬት የምትቆርጡት ያው ፊት ለፊት ይታያል። ትኬት ቆርጣችሁ ላይ ትወጣላችሁ ማለት ነው። ሳሩም አያችሁት? በጣም አረንጓዴ ነው። ውሃ ይጠጣል። እቺት እዚህ ጋር ሱቅ አለች ከጎኗ ያትቺ በመስኮቷ ሰው የቆመባት ትኬት ነው። ትኬተሮች እዚህ ያሉ ትኬት ቆርጡና ቀጥታ ላይ ትወጣላችሁ። ወደምትፈልጉበት ቦታ ባቡር ተሳፍራችሁ መሄድ ትችላላችሁ ማለት ነው። እኛ ግን እስኪ ስቴዲየም ድረስ ግራና ቀኙን እያየን እንሄዳለን። የተጠናቀቀው መንገድ እንግዲህ እዚህ ጋር ምንድነው የሚቀረው ነገር አለ መሰለ መሀል ላይ ለአረንጓዴ እጽዋቶች መትከያ ሊሆን ይችላል። እዚህ ጋር መሀል ላይ ክፍት ቦታ አለ። እንደዛ ይመስላል። ይሄ በቀኝ በኩል ያለው የታጠረው ውስጥ ግንባታ አለ ማለት ነው። ግንባታው እስኪያልቅ ድረስ ግን እንደምታዩት የተለያዩ ስዕል አስዕሎች አሉ። በጣም ያምራል። ባንኩ ላይ የሚታዩ ባንኮች በርቀት የምታዩት የተለያዩ ባንኮች ሄድ ኦፊሳቸው ነው። በቃ ለግሪን አረንጓዴ ተክሎች የተተወ ቦታ ካልሆነ በስተቀር እንደምታዩት ተጠናቋል። የእግረኛው መንገድም እንደ ልብ የሚያስኬድ ነው። ሰፊ ነው። ምንም እንቅፋት የሚሆን የለም። ፖል የለም። መሰናክልም የሆን ነገር ምንም የለም። ቀጥ ብላችሁ እንደምታዩት ነው። ይሄ ወደ ላይ የምትሄዱት ወደ ሰንጋተራ የሚወስደው መንገድ ነው። ወደ ኮሜርስም እዚህ ጋር ፊት ለፊት የሚታያቸው ነው። ዋላ ጋር ይሄ እንግዲህ አራተኛ ክፍለ ጦር ፊት ለፊት እዚህ የጋራ መኖሪያ ቤቶች ሊሰራላቸው የፈረሱ ቤቶች ታስታውሳላችሁ? ያ ፕሮጀክት ነው። ይሄ ዋላ ጋር የሚለው በቀኝ በኩል ያለው ግንባታ ላይ ናቸው። ዘመናዊ ቤቶች ከኤምሬት የመጡ የሆኑ በኤምሬት ድጋፍ ይሆን የሚሰራላቸው አሉ። እዚህ የጋራ መኖሪያ ቤት እሱ ፕሮጀክት ነው። ይሄ ቤቶች ነው። ቤቶች ኮርፖሬሽን። ይሄኛው የጸረ ሙስና ነው በቀኝ በኩል ያለው። ይሄ ወደ ለገሃር ቀደም ሲል ባስ ስቴሽን የነበረው እንግዲህ በዚህ በቀኝ በኩል ስታጠፉ ባስ ስቴሽን ነበር። አሁን እሱ ተነስቷል። በሱ ቦታ ስቴዲየም ጋር ባሶች የሚቆሙት። ይሄ አሁን ያልኳችሁ ዋላ ጋር የሚለው እሱ ፕሮጀክት ነው። እዛ ጋር ፊት ለፊት ሆነን እስከ ኋላ ዞረን እናየዋለን። ይሄ ወደ ቀኝ ስታጠፉ እንግዲህ ወደ ለገሃር ቀደም ሲል ባስ ስቴሽን የነበረው ወደ አራተኛ ክፍለ ጦርን በዛ ይወስዳል። ወደ ቂርቆስ የሚወስደን መንገድ ነው። ለማስታወስ ያህል ነው እንግዲህ የረሳችሁት ቦታው ስለተቀያየረ። አሁን ይሄ እንግዲህ መርከብ ህንፃ ነው። እዚህ ጋር የነበረው ምን ነበረ? ብዙ ነገር ተቀያይሯል። እዚህ ጋር የምታዩት ስቴጅ ነገር እየሰሩት ነው። በውሃ የሚታጠብ ነገር ነው ይሄ የሚሰራው። ይሄ አሁን እኔ እየረገጥኩት የሚሄደው የሚታያችሁ ከሆነ
ቻይናዎች ናቸው ሰሩ ብዙ የማየው ውሃ እየተፈሰሰ ይታሻል። አሁን እንደዚህ ይሄ ምንም ነገር አያሰጋም። ይሄ አሁን ዝናብ ጣለ ምን ሆነ የሚያሰጋ አይደለምና ነጭ ሽንኩርት ይመስላል ግን አይደለም። እዚህ ጋር እንደምታዩት እጣቢው እዚህ ጋር እንደምታዩት ነው። ላይም እያሹ ይታሻል። እንደዚህ ይታሽ ልክ ሴራሚክ ነው የሚመስለው ለየት ያለ ነው እና አሁንም እዛ እየታሸ ነው። እዛ እያጠቡት ነው። እንደ አደባባይ የምትመስል ነገር ነች። ይሄ ነው እንግዲህ ወደ ለገሃር ቀደም ሲል ባስ ስቴሽኑ በዚህ ነበር። ወደ ላይ የምትገቡት እስኪ እናየው። እቺን አያችሁ እያበጇት ነው። ከዚህ ጀርባ ነው እንግዲህ ቤቶቹ እየተሰሩ ያሉት መኖሪያ ቤቶቹ ከዚህ ከፊት ለፊት ከሚታየው ቀጥታ ወደ ብሔራዊ ቲያትር የሚወስደው መንገድ ነው። ከብሔራዊ ቲያትር ከላይ የሚመጡት ናቸው። እንግዲህ ቀጥ ብላችሁ ማዘጋጃ ቤት ደስ ትወጣላችሁ። እኛ ግን ወደ ስቴዲየም እንሄዳለን። መንገዱን ግራና ቀኙን ምን ደርሷል? መንገዱ የመንገድ ልማት ተጠናቆ አልቋል። ምን አዲስ ነገር አለ የሚለውን እንግዲህ እንድትገመገሙት ነው። እየተሰራ ከዚህ ቀደም አሳይቻችኋለሁኝ። አሁን ካለቀ ምን ይመስላል? ምን የተለየ ነገር አለው? እናንተው ገምግሙት። ይህም እንደምታዩት እንግዲህ ባቡር ትኬት ቆርጣችሁ የምትሳፈሩበት መወጣጫ ነው። ይሄም አድሬስ የማደርገው አብዛኛው እንግዲህ ከኢትዮጵያ ውጭ ላሉ ረጅም ጊዜ ለሆናችሁ ስለሆነ እዚህ ያላችሁት እንደ ይሄን አውቀው የለ እንደ ምንድነው የሚያወራ እንዳትሉ ለማስታወስ ያህል ነው። ወጋገን ባንክ ነው የፊት ለፊት የምታዩት ዋና መስሪያ ቤቱ ነው። ይሄ በእኔ ፊት ለፊት የምታዩት የወጋገን ባንክ ዋና መስሪያ ቤት ነው። እዚህ ጋር ያያችሁት አሁን ፓርኪንግ በቂ ቦታ አላቸው። የእግረኛንም መንገድ አይከለክሉም። እነኚህ እንዲህ ተቋማቶች እንደዚህ ሰፊ ቦታ ወይም ደግሞ ግራውንድ ቢያደርጉ አሪፍ ነው። ከፊት ለፊታቸው ሰፊ ቦታ ለእግረኛ መንገድም ለፓርኪንግም እንደዚህ ቢተው እግረኛ መንገድ አሁን ምንም ችግር የለበትም። ዝም ብሎ እንደልብ እንቀሳቀሳለ። መኪኖችም እንደልባቸው ይቆማሉ። አንዳንዶች ደግሞ ግራውንድ ነው የሚያደርጉት። ግራውንድ ስር ከህንፃው ስር ማቆሚያ ያበጃሉ። ነው ስቴዲየም ተቃርበናል። እንግዲህ መንገዱ እንዴት አያችሁት? ኮሜንት ላይ እንደጠበቃችሁት ነው? እንደገመታችሁት ነው? ከገመታችሁት በላይ ሆነ? ኮሜንት ላይ እስኪ አስቀምጡልኝ። እንግዲህ ከሜክሲኮ ስቴዲየም ድረስ የተጠናቀቀው መንገድ ምን ይመስላል የሚለውን ለማሳየት ያዘጋጀሁት ቪዲዮ ራምፕ ታያላችሁ። ለአካል ጉዳተኞች ጥሩ ነው። እንደዚህ አካል ጉዳተኞች በዊልቸር የሚገፉ ይኖሩ። ራምፑ ግን ትንሽ ራምፑ እንዳያማጥራው እንዳይበላ ግፋው ይመስላል። ተንደርድሮ መሬት ላይ የሚደፉ ነው የሚመስለው። ራምፕ አይነት አለው ሲሰራ። ይሄ በቃ ወርታች ቁልቁለት ነው። ለመውጣት ችግር የለም። ሲወርዱ ግን እንዴት ነው በጣም እንትን የሚል ነው።
ከተሰራ ጋር ከልብ ሆኖ መስራት ይሻላል። ለዛሬ ያዘጋጀው ቪዲዮ ይህን ይመስል ነበረ። እንግዲህ በሌላ ቪዲዮ እስከምንገናኝ እንደሁሌው ሰላምና ጤና ከሁላችሁም ጋር እንዲሆን እየተመኘሁ በዚሁ እሰናበታለሁ። ጤና ይስጥልኝ።